ያሳለፍነ ህይወት ያለ እንግዲህ በጣም አዝነው እንግዲህ የኤርሜላ ወንድም ብቻውን መጥቷል ማለት ነው ውዶቼ። እኔ እውነት ለመናገር ይሄ ቪዲዮ ሳይ ደግሞ ልቤ ምን ልበላችሁ ውስጤ ከፍቷል። እውነት ለመናገር እግዚአብሔርን እኔ ቅርታ አድርጉልኝ። ነገ ሩታ እንደዚህ ተብሎ ቢወራ እመቤትን አዝናለሁ። እኔ አዛን ልብ ነው አለኝ በነገራችን ላይ እና እንግዲህ ኤርሜላ ወንድም የትውስታይ ከዚህ በፊት ቪዲዮ እየሰሩ እንግዲህ በስቶሪ ላይ ለቋል ማለት ነው። ያሳለፍነው ጊዜ ያለ እንግዲህ ትውስታውን ያሳየ ነው። እንግዲህ እውነት ለመናገር ከባድ ነው ጋይስ፣ እንደ ሰው ስታስቡ ከባድ ነው። በተለይ ደግሞ እኔ በጣም አንድ ነገር ልንገራችሁ አስረግጬ ማለት ነው። ኤርሜላ ከመጣች በኋላ የዝሙት ስራ ያላችሁ ማለት ነው። በጣም ነው የምትገርሙኝ፣ በጣም ማለት ነው። ማፈር አለባችሁ። ወንድ ልጅን ለምና ያላችሁ ደግሞ ታው፣ ግን ታው፣ እግዚአብሔርን ታው። ክፉ አታስወሩ ሰውን። የእውነት በተናገራችሁ ቁጥር ሩታን እንዲጠላት ታርጉን በቃ ብዙ ሰው ማለት ነው በተመልካች የተነሳ ሩታ እንደጠሉ ታውቃላችሁ። ይሄን እኔ ግን እግዚአብሔርን እለምናለሁ ማለት ሰውን መጥላት አልፈልግም እውነት ለመናገር እና በጣም ደስ ያላችሁ አላችሁ። በቃ ማለት የዝሙት ምንድን ነው? ከዛ በፊት ሩታና አብረሽ ምን ሲሰሩ ነበር? ምን ጽድቅ ነው እንደ የሰሩት? ጽድቅ የማይመስል ገባችሁ አይደለ? ጽድቅ ቢሰሩ ኖሮ ልንገራችሁ የተባረከ ትዳር ቢሆን ኖሮ ማለት ነው ውዶቼ ማማት ውስጥ አይጋቡም። ይሄ አስረግጬ ነግራችኋለሁ። ገባችሁ አይደለ? አብረሽም ብዙ ስራ አጥፍቶ ያጠፋ ስራ አለ። እሷም እንደዛ በተለይ ደግሞ ልንገራችሁ እሱም ብቻ የምትወቅሱ ማለት ነው። ሩታ ምን ከሱ ጋር ከተለያይታ ወንድ ጋር ሄደችም እንዴ? ሳይፋቱ ስንት ወንድ ነው አመጣችሁ? እንዳንቆጥርላችሁ እውነቴን ነው የምላችሁ። ታው ይረፉ። እኔ ያንዳንዱን ቪዲዮ እንዳላመጣ እሌ ታስገቡን ምንም አታመጡም። ዩቱብ ሲዘጋ ዩቱብ ይከፈታል። አዎ እና እንግዲህ ወንድማችን አይዞ እንግዲህ አላቅም ማሬ፣ እውነቴን ነው የምላችሁ። እውነት ለመናገር በጣም ኦኔል ፎቶ እና ቪዲዮ ሳይ በጣም ውስጥ ይከፍቶኛል። እግዚአብሔር ነው የምላችሁ። ምን ውስጥ ናት እቺ ልጅ? ያሳስባል እኮ ጋይዝ። ምንም ቢውቶል ምንም ብሰራ ምንም ያደረገችው ነገር የለም። በነገራችን ላይ አንድ ሰው የራሱን ትዳር ማቆም ከፈለገ በራሱ ነው ማቆም ያለበት ብዬ ነው ማስበው። የተመልካች አይደለም። የሩታን ላይፍ ሊኖር አይችልም ማንም። እሷ ጀግና ከሱ ተለይ ተብላ ጀግና ወደፊት ወንድ ደርድራ ስትመጣ ብዙ ነገር ብላችሁ፣ ኤርሜላ ግን ከተለያዩ በኋላ ነው የፍቅር ጥያቄ እንኳን ያቀረበችው 4 ነጥብ። ስለዚህ ምንም አላደረገችም፣ ምንም ማለት ነው። አንዳንድ ወጣ ያለ ቪዲዮ ሊሰሩ ይችላሉ። እሱ ደግሞ የስራ ነው 4 ነጥብ እና ተረጋጉ።